አሜሪካ በአፍሪካ የምትከተለውን የረጅም ዘመን የረጂና ተረጂ መዋቅር በመተው አሁን ላይ በጋራ ጥቅም ላይ ወደ ተመሰረተ ወይም ዲል ቤዝድ ፓርትነርሺፕ እያሸጋገረች እንደምትገኝ የተለያዩ መረጃዎች እያየን እንገኛለን። ይህ የታሪክ አጋጣሚ ደግሞ ላለፉት አስርታት በሉዓላዊነትና በኢኮኖሚ ነጻነት ላይ ሲሞግት ለነበረው የኢትዮጵያ የውጭ ፖሊሲ ትልቅ ድል ሆኖ የሚቆጠር ነው። ኢትዮጵያን በምስራቅ አፍሪካ የንግድና የፖለቲካ ማዕከልነት እንድትቀመጥም የሚያስገድድ ነው። ዋሽንግተን አሜሪካ ቀዳሚ ወይም አሜሪካ ፈርስት የሚለውን መርህ ይዛ ብቅ ማለቷ እንደ ኢትዮጵያ ካሉ ስልታዊ አገራት ጋር በኢነርጂ በቴክኖሎጂና በጸጥታ ረገድ በውል ላይ የተመሰረተ ጥብቅ ትስስር እንድትፈጥር ያደርጋት ይገኛል። ይህ ሽግግር ኢትዮጵያ የአህጉሪቱ የጂኦፖለቲካ መግቢያ በር በመሆን ብሔራዊ ጥቅሟን የምታስከብርበት አዲስ የዲፕሎማሲ ምዕራፍ ሆኖ ተመዝግቧል። በሌላው በኩል ደግሞ በመካከለኛው ምስራቅ ያለው ግጭት አሁን ወደማይገመት አደገኛ ምዕራፍ መሸጋገሩን የሚያሳዩ ምልክቶች እየወጡ ይገኛሉ። የኢራን አክሰስ ኦፍ ሬዚስታንስ ጥምረት በሚቀጥሉት ቀናት ውስጥ ለአሜሪካና ለእስራኤል ጥምረት ፈጽሞ ያልተጠበቁ ድንገቴ እርምጃዎች ወይም ሰርፕራይዞች ይፋ እንደሚያደርግ አስታውቋል። ምዕራባውያን ያቀረቡት ያሉት የተኩስ አቁም ስምምነት ውድቅ መደረጉን ተከትሎ የመጣው ይህ ዛቻ ጦርነቱን ከባህላዊ የሚሳኤል ልውውጥ ወደ ሁለንተናዊ አድካሚ ጦርነት ሊቀይረው ይችላል ተብሏል። በተለይ ከቀይ ባህር ስትራቴጂካዊ ጥቃቶች እስከ ኒውክሌር ፖሊሲ ለውጥና የሳይበር የበላይነት ድረስ የተዘረጉ እነዚህ ስልታዊ ካርዶች የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀይሩና የዓለምን ስጋት የባስ የሚያባብሱ ክስተቶች ሆነዋል። በተለይ ደግሞ ይህ ጉዳይ ኢራን አሁን በቀጣይ ድንገት እርምጃዎች ይኖራሉ እያለች ያለችው ከአንሳሩላህ እንቅስቃሴ ወይም ከሁቲ ወደ ጦርነቱ መቀላቀል ጋር ተገናኝቶ ስለሆነ ምናልባትም በቀጣይ ቀናት በባበል መንደብና በቀይ ባህር ንግድ መስመር ላይ የሚፈጸሙ ጥቃቶች ሊበራከቱ እንደሚችሉ ተሰግቷል። ስለዚህ ደግሞ የኢትዮጵያን ብሔራዊ ጥቅም በቀጥታ የሚነካ ጉዳይ ነውና ዛሬ በስፋት እንመለከተዋለን። የአሜሪካና የኢትዮጵያ ስትራቴጂካዊ ወዳጅነት፣ የአሜሪካ የተቀየረው ፖሊሲ ለኢትዮጵያ በምን መልኩ ይጠቅማል፣ ብሎም አሁን ኢራን ድንገት እርምጃዎች ወይም ሰርፕራይዞች ይኖራሉ እያለች ያለችው የኢትዮጵያን ብሔራዊ ጥቅም በምን መልኩ ሊጎዳ ወይም በምን መልኩ ሊጠቅም ይችላል የሚሉትን ዋና ዋና ነጥቦች ነው ዛሬ በልዩ ጥንቅራችን እያነሳን አብረናችሁ ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን፣ ለወዳጆቻችሁ ደግሞ መረጃውን እንዲያደምጡ ሼር ማድረጉን እንዳትረሱ በማለት ከተከታታይ አጭር መሸጋገሪያ በኋላ ተመልሼ ስመጣ በዝርዝር ጉዳዮችና መረጃዎች ይሆናል። በድጋሚ መልካም ቆይታ። ዘመናዊነትን ከልምድ ጋር አንድ ላይ የያዘው ዲኤምሲ ሪል ስቴት በለቡ መብራት የሚገኘው ሳይታችንን የጃፓኖች የህንጻ ጥበብ የሆነውን አልሙኒየም ፎርምወርክ በመጠቀም በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። መኖሪያ አፓርትመንቶቻችን በብዙ የካሬ አማራጮች ከ1 ዓመት እስከ 1 ዓመት ተኩል እንዲሁም ከ2 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንትሃውስ ቤቶችን ጨምሮ በልዩ ቅናሽ አቅርበንላችኋል። በ10% ቅድመ ክፍያና 30% በግንባታ ሂደት የሚከፍሉበትን እንዲሁም በ25 ዓመት እየኖሩ የሚከፍሉበትን 60% የባንክ ብድር ከልዩ ቅናሽ ጋር ማቅረባችንን ስንገልጽ በታላቅ ደስታ ነው። የንግድ ሱቆችን ከ33 ካሬ ጀምሮ 15% ቅድመ ክፍያ እኛ ጋር ያገኛሉ። ከበዓል በፊት ይህን ቪዲዮ አይተው ለሚመጡ 15 ደንበኞች ብቻም ልዩ ቅናሽ አለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። አሜሪካ ከአፍሪካ ጋር ያላትን ግንኙነት ከአሮጌው የረጂና ተረጂ መዋቅር አውጥታ አሁን በስምምነት ላይ ወደ ተመሰረተ አጋርነት ወይም ዲል ቤዝድ ፓርትነርሺፕ እያሸጋገረችው ትገኛለች። ይህ ለውጥ ለኢትዮጵያ ተራ ዲፕሎማሲያዊ ክስተት አይደለም። ይልቁንም ላለፉት 10 ዓመታት የኢትዮጵያ የውጭ ፖሊሲ ሲሞግትበት የነበረውን በሉዓላዊነትና በጋራ ጥቅም ላይ የተመሰረተ ግንኙነት መርህ በተግባር የሚረጋገጥበት ታሪካዊ አጋጣሚ ነው። ኢትዮጵያ አሁን ላይ የምትገኝበት ቁልፍ ስትራቴጂካዊ ቦታ እያካሄደችው ላለው መጠነ ሰፊ የኢኮኖሚ ሪፎርምና በቀጠናው ያላትን የማይታለፍ ተጽዕኖ ዋሽንግተን ለአዲሱ ፖሊሲዋ ስኬት ኢትዮጵያን እንደ ዋነኛ የንግድና የፖለቲካ አጋር እንድትመለከት ያስገዳት እንዳለ መረጃዎች ያሳያሉ። የዚህ አዲስ ፖሊሲ ማጠንጠኛ ደግሞ አሜሪካ ፈርስት ኢን አፍሪካ የሚለው መርህ ነው። ይህ ሲባል ግን አሜሪካ ጥቅሟን ብቻ ታሳድዳለች ማለት ሳይሆን ግንኙነቱ በሁለቱም ወገን ላይ ተጨባጭ የኢኮኖሚና የጸጥታ ውጤት ማምጣት አለበት የሚል ስለመሆኑ እናውቃለን። ለኢትዮጵያ ብሔራዊ ጥቅም ደግሞ ይህ ምን ማለት ነው የሚለውን ጥያቄ ስናነሳ በመጀመሪያ ደረጃ ኢትዮጵያ ለዘመናት የውጭ ጫናዎችን ስትመክት የቆየችው የእርዳታ ፖለቲካ የሉዓላዊነትን ክንድ ስለሚያዝለው ነበር። አሁን አሜሪካ የጀመረችው ይህ ስምምነት ተኮር ወይም ትራንዛክሽናል አካሄድ ግን ኢትዮጵያ የራሷን የልማት አጀንዳ ይዛ ጠረጴዛ ላይ እንድትቀመጥ እድልን የሚሰጣት ነው። እንደ IFA ወይም ኢንስቲትዩት ኦፍ ፎሬን አፌርስ ትንታኔ ከሆነ
ኢትዮጵያ የምስራቅ አፍሪካ የኃይል ማማና የትራንስፖርት ማዕከል የመሆን ብሔራዊ ራዕይ ያላት ሀገር ነች። አሜሪካ ደግሞ በቻይናና በሌሎች ኃይሎች እየተመራ ያለውን የአፍሪካ የመሰረተ ልማትና የገበያ ተጽዕኖ ለመቀናቀንና ለመመከት እንደ ኢትዮጵያ ያለ ጠንካራና ትልቅ ሀገር ትፈልጋለች። እዚህ ጋር ነው እንግዲህ የሁለቱ ሀገራት ብሔራዊ ጥቅም የሚገጥምበት ነጥብ የምናገኘው። ኢትዮጵያ አሁን ላይ የምትከተለው የማክሮ ኢኮኖሚ ማሻሻያ የአሜሪካ የግል ባለሀብቶች ወደ አገር ውስጥ እንዲገቡ በር ከፋች ነው። ይህ ደግሞ ለኢትዮጵያ ብሔራዊ ጥቅም ሲባል የሚደረግ እንጂ ለአሜሪካ ተብሎ የተሰጠ ስጦታ አይደለም። ይህ ለምን ሆነ? ምክንያቱ ምንድነው ካላችሁ ደግሞ የኢትዮጵያ ብሔራዊ ጥቅም የሚያልመው ጠንካራ የኢንዱስትሪ መዋቅር መገንባት፣ የውጭ ምንዛሬ ግኝትን ማሳደግና በሚሊዮኖች ለሚቆጠሩ ኢትዮጵያውያን ዜጎች ስራ መፍጠር ላይ ነው። የአሜሪካ ኩባንያዎች በቴክኖሎጂ ሽግግርና በካፒታል አቅርቦት ረገድ ያላቸው ብቃት ይህንን የኢትዮጵያን ብሔራዊ ፍላጎት ለማሳካት እንደ ትልቅ ግብአት ሆኖ የሚያገለግል። አሜሪካ በአሁኑ ወቅት በአፍሪካ ቀንድ ያላትን ስትራቴጂካዊ ፍላጎት በሁለት ዋና ዋና ነጥቦች ላይ የሚያተኩር ነው። አንደኛው የጸጥታ መረጋጋትና የንግድ መስመሮች ደህንነት ላይ ነው የሚያተኩረው። ኢትዮጵያ ደግሞ በታሪኳ የቀጠናው የሰላም አስጠባቂ መልህቅ ሆና ቆይታ አድርጋለች። በሱዳን፣ በሶማሊያ፣ በደቡብ ሱዳን ያሉ ቀውሶች በኢትዮጵያ ብሔራዊ ጥቅም ላይ ቀጥተኛ ስጋት የሚፈጥሩ በመሆናቸው ደግሞ ኢትዮጵያ በቀጠናው ሰላም እንዲሰፍን የምታደርገው ጥረት ከአሜሪካ ቀጠናዊ ፍላጎት ጋር ፍጹም የተጣጣመ ነው። ይሁን እንጂ ኢትዮጵያ በዚህ አዲስ አጋርነት ውስጥ የምትገባው እንደ ታዛዥ ሳይሆን እንደ እኩል ተደራዳሪ ሆና ወይም መሆን አለባት። የአሜሪካ ከፍተኛ ባለስልጣናት በቅርቡ በሰጡት አንድ ቃል አፍሪካን የጂኦፖለቲካ ፉክክር ሜዳ አድርገው ማየታቸውን ትተው አፍሪካውያን ራሳቸው ለችግሮቻቸው መፍትሄ የሚሰጡበትን አቅም መደገፍ እንደሚፈልጉ ገልጿል። ይህ ደግሞ ለኢትዮጵያ ትልቅ ድልና እድል ይዞ ነው የሚመጣው። ምክንያቱ የኢትዮጵያ ብሔራዊ ጥቅም ዋነኛ ምሰሶ አፍሪካዊ መፍትሄ ለአፍሪካ ችግሮች የሚል መርህ ነው። አሜሪካ ይህንን መርህ መቀበሏ የሚያሳዩ መረጃዎች መውጣታቸው ደግሞ ኢትዮጵያ በቀጠናው ያላትን መሪነት እውቅና ማግኘቱን የሚያሳይ ነው። ይህ የሚያሳየን ምን መሰላችሁ? የኢትዮጵያና የአሜሪካ ግንኙነታውን ከአንድ ወገን ፍላጎት ተላቆ ወደ ጋራ ስትራቴጂካዊ ስሌት መሸጋገሩን የሚያሳይ ነው። ኢትዮጵያ ያላትን ሰፊ ሰው ኃይል፣ የተፈጥሮ ሀብትና ስትራቴጂካዊ መገኛ እንደ መደራደሪያ ካርድን በመጠቀም ብሔራዊ ጥቅሟን የሚያስከብር ውል መያዝ የምትችልበት ምዕራፍ ላይ ነው የምትገኘው። አሜሪካን ብትሆን አፍሪካን ያለ ኢትዮጵያ ተሳትፎ ማረጋጋትም ሆነ በኢኮኖሚው ረገድ ውጤታማ መሆን እንደማትችል ተረድታለች። ይህ የጥቅም ሚዛን ነው እንግዲህ ስምምነት ላይ የተመሰረተ አጋርነት ወይም ትራንዛክሽናል የሆነ ዲፕሎማሲን የተከተለ አዲሱ ዲፕሎማሲ ቋንቋ እንዲወለድ ያደረገው። ይህንን ካነሳን ዘንዳ ደግሞ ኢትዮጵያ በአሁኑ ወቅት በታሪኳ አይታው የማታውቀውን መጠነ ሰፊ የማክሮ ኢኮኖሚ ማሻሻያ ያካሄደች ትገኛለች። ይህ ማሻሻያ የአሜሪካን ፍላጎት ለማርካት ሳይሆን የኢትዮጵያን የኢኮኖሚ መዋቅር ከጥገኝነት አውጥቶ በራሱ የሚተማመን እንዲሁም በዓለም አቀፍ ደረጃ ተወዳዳሪ በሆነ የግል ዘርፍ ላይ ለመገንባት የታለመ ብሔራዊ ፍላጎት ነው። አሜሪካ ይህንን ለውጥ እንደ ትልቅ እድል ነው የተመለከተችው። አዲሱ ዲል ቤዝድ ፖሊሲዋም ምቹ ሜዳ ሆኖ ያገኘችው በዚሁ ምክንያት ነው። ለረጅም ዘመናት የአሜሪካና የኢትዮጵያ ግንኙነት ሰብአዊ እርዳታና በደህንነት ትብብር ላይ ብቻ የተገደበ ነበር። ይህ ግንኙነት ደግሞ የኢትዮጵያን የለጋሽ ሀገራት ፖሊሲ ተገዢ በማድረግ የኢኮኖሚ ነጻነቷን ይገታው ነበር። አሁን ጨዋታው ተቀይሯል። የኢትዮጵያ መንግስት የባንክ ዘርፉን ለውጭ ኢንቨስተሮች ክፍት አድርጓል። የቴሌኮም ዘርፉ ወደ ግል ማዘዋወሩ ደግሞ የውጭ ምንዛሪ ተመን በገበያው እንዲወሰን ማድረጉም ዋሽንግተን ለምትከተለው የንግድ ዲፕሎማሲ ትልቅ ማነቃቂያና በር ከፋች ሆኗል። በቅርቡ በዋሽንግተን ዲሲ በተካሄደው የኢነርጂ ጉባኤ ወይም ፓወሪንግ አፍሪካ ሰሚት ላይ እንደታየው ደግሞ አሜሪካ በኢትዮጵያ ላይ ያላትን ፍላጎት ወደ ወሳኝ ዘርፎች አምርቷል። እነዚህም ታዳሽ ኃይል፣ የዲጂታል ኢኮኖሚና የመሰረተ ልማት ግንባታ ናቸው። ኢትዮጵያ በታላቅ ህዳሴ ግድብና በሌሎች ኃይል ማመንጫ ፕሮጀክቶቿ የምስራቅ አፍሪካ የኃይል ማዕከል መሆን ብሔራዊ ግብ ይዛ እየተንቀሳቀሰች ነው። አሜሪካ ደግሞ እዚህ ዘርፍ ላይ ኢንቨስት በማድረግ የቻይናን የበላይነት ለመቀነስና የአሜሪካ ኩባንያዎች ተጠቃሚ እንዲሆኑ ትፈልጋለች። እዚህ ጋር የኢትዮጵያ ብሔራዊ ጥቅም የሚረጋገጠው አሜሪካ የምታመጣው ካፒታልና ቴክኖሎጂ አገሪቱ ካላት የተፈጥሮ ሀብት ጋር ተዳምሮ የኢንዱስትሪ ሽግግሩን ስለሚያፋጥነው ነው። የኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ሀገር መሆኗ ብቻ ሳይሆን በአፍሪካ አህጉራዊ ነጻ የንግድ ቀጠናም እዛ ውስጥ ያላት ሚና ለአሜሪካ ኩባንያዎች ትልቅ ማባቢያ ሆኖ ይመጣል። አሜሪካ ለኢትዮጵያን እንደ አገር ብቻ ሳይሆን ወደ መላው አፍሪካ መግቢያ በር ወይም ጌትዌይ አድርጋ ነው የምትመለከታት። በኢንቨስት ኢትዮጵያ 2026 ፎረም ላይ የታየው ከፍተኛ የሆነ ባለሀብቶች ፍላጎት የሚያሳየንም ኢትዮጵያ በአፍሪካ ያላትን ስትራቴጂካዊ ተሰሚነት ለኢኮኖሚ ጥቅሟ እንዴት የተጠቀመችበት እንደሆነ ነው የሚያሳየን። የአሜሪካው ፕሮስፐር አፍሪካ የተሰኘው ተነሳሽነት በኢትዮጵያ ውስጥ ያሉ የግል ዘርፎችን ለመደገፍ የሚያደርገው ጥረትም ከኢትዮጵያ ብሔራዊ ጥቅም ጋር ቀጥተኛ ግንኙነት አለው። ይህም የሆነው ኢትዮጵያ የውጭ ቀጥታ ኢንቨስትመንት ወይም ኤፍዲአይ ለማሳደግ፣ የስራ አጥነት ችግር ለመቅረፍና የኤክስፖርት አቅሟን ለማሳደግ ጥረት ያደረገች ስላለችና ስለምትፈልግ ነው። አሜሪካ በበኩሏ የኢትዮጵያን ገበያ በመቆጣጠር በቀጠናው ያላትን የኢኮኖሚ ተጽዕኖ ማረጋገጥን ትፈልጋለች። ይህ ለሁለቱም ወገን ድልን የሚያጎናጽፍ ዊን ዊን ስምምነት ነው ይዞ የሚመጣው። አዲሱ የፖሊሲ
መመሪያ ዊን ዊን የሆነ ስትራቴጂን የሚከተል ይሆናል ማለት ነው። ይህ የኢትዮጵያ የውጭ ጉዳይ ኢንስቲትዩት ወይም IFA በግልጽ ይፋ ያደረገው ትንታኔው ኢትዮጵያ ለአሜሪካ አዲሱ ፖሊሲ ተመራጭ ሆነችው በአጋጣሚ እንዳልሆነ ያሳየናል። ይልቁንም አገሪቱ በአፍሪካ ቀንድ ያላትን የማይተካ የጸጥታና የኢኮኖሚ ዋልታነት ዋሽንግተን ለያዘችው የስምምነት ተኮር መርህ በተግባር የምትፈትንበት ትልቅ ላቦራቶሪ መሆኗን የሚያሳይ ነው። ኢትዮጵያ በአፍሪካ ቀንድ ያላትን ብሔራዊ ጥቅም ከሁለት መሰረታዊ ጉዳዮች ጋር የተቆራኘ ነው። አንደኛው የድንበር ደህንነትና ቀጠናዊ መረጋጋት ነው። ሁለተኛው ደግሞ ወደ ባህር የመውጫ አማራጮችን በማስፋት የኢኮኖሚ ትስስርን ማጠናከር ነው። አሜሪካ በበኩሏ ደግሞ በቀይ ባህርና በህንድ ውቅያኖስ አካባቢ ያለውን የንግድ መስመር ሰላም ለማስጠበቅ እንዲሁም ሌሎች የሽብርና የጽንፈኝነት ተግባራትን ለመከላከል እንደ ኢትዮጵያ ያለ ጠንካራ አጋር ያስፈልጋታል። እዚህ ጋር ነው እንግዲህ የኢትዮጵያ ዲፕሎማሲያዊ ብስለት የምንመለከተው። ኢትዮጵያ ለቀጠናው ሰላም የምታበረክተው አስተዋጽኦ በሶማሊያ፣ በደቡብ ሱዳንና በሱዳን ጉዳዮች ላይ ያላት ሚና ለአሜሪካ የጸጥታ ስሌት ትልቅ ዋጋ አለው። አዲሱ የአሜሪካ ፖሊሲ ደግሞ ይህንን ሚና በነጻ እርዳታ ሳይሆን በእኩል አጋርነትና በኢኮኖሚ ድጋፍ ለመመለስ ነው ቃል እየገባ ያለው። ኢትዮጵያ ይህንን አጋጣሚ በመጠቀም በቀጠናው ያላትን የፖለቲካ የበላይነት ወይም ሄጀሞኒ በማጠናከር ብሔራዊ ጥቅሟን አድማሱ እንዲሰፋ እያደረገች ትገኛለች። አሜሪካ አዲሱን ፖሊሲ የነደፈችው በከፊል የቻይናና የሩሲያን በአፍሪካ እያደገ የመጣን ተጽዕኖ ለመመከት መሆኑ በአደባባይ የሚነገር እውነታ እንጂ ሚስጥር አይደለም። ኢትዮጵያ በዚህ ፉክክር ውስጥ የአንዱን ወገን ተለጣፊ ከመሆን ይልቅ ሁለገብ ዲፕሎማሲ ወይም መልታይ አላይንድ ዲፕሎማሲ በመከተል ብሔራዊ ጥቅሟን ለማስከበር እየጣረች ትገኛለች። በአንድ በኩል ከብሪክስ ሀገራት ጋር ያላትን ግንኙነት እያጠናከረች ነው ያለችው። በሌላ በኩል ደግሞ ከአሜሪካ ጋር በዲል ቤዝድ መርህ ግዙፍ የኢንቨስትመንት ስምምነቶችን ትፈጽማለች። ይህ የዲፕሎማሲ ጥበብ ኢትዮጵያ በዓለም አቀፍ መድረክ ተፈላጊነቷን ከፍ እንዲል ያደርገዋል። አሜሪካ አሁን ኢትዮጵያን የምታየው መመሪያ የምትቀበል አድርጋ ሳይሆን በዓለም አቀፍ ጂኦፖለቲካ ውስጥ የራሷን ክብደት ያላትና እንደ ፍላጎቷ ውሳኔ የምታስተላልፍ ስልታዊ አጋር እንደሆነች አድርጋ ነው። ይህ ደግሞ ለኢትዮጵያ ሉዓላዊነት ትልቅ ድል ነው። ይህም የሚያረጋግጥልን አንድ ትልቅ እውነት አለ። የኢትዮጵያ ብሔራዊ ጥቅም የሚረጋገጠው በልመና ወይም በጥገኝነት አይደለም። አገሪቱ ያላትን ተፈጥሯዊና ጂኦፖለቲካዊ እሴት ለድርድር ማቅረብ ስትችል ነው ኢትዮጵያ ብሔራዊ ጥቅሟን የምታረጋግጠው። የአሜሪካው አዲሱ ስምምነት ተኮር ፖሊሲም ኢትዮጵያ ለዘመናት ስትመኘው የነበረውን የእኩል ግንኙነት በርን የሚከፍት ነው። ኢትዮጵያ ወደፊት በሚኖራት ጉዞ እንደ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ያሉ ግዙፍ ፕሮጀክቶችን በማጠናቀቅ የዲጂታል ቴክኖሎጂን በማስፋፋትና የቀጠናውን የንግድ ትስስር በመምራት ከአሜሪካ ጋር ያላትን አጋርነት ወደ ላቀ ደረጃ እንደምታሸጋግረው ነው የሚጠበቀው። ይህ ግንኙነት ደግሞ በስሜት ላይ ሳይሆን በጽኑ ስሌትና በጋራ ጥቅም ላይ የተመሰረተ በመሆኑ ለዘላቂነቱ ዋስትናን የሚሰጥ ነው። ከዚህ ባሻገር ደግሞ አሜሪካ ከኢትዮጵያ ጋር አብራ ለመስራት በምታደርገው ጥረት እንደምናውቀው ያው የንግድም የደህንነትም የጸጥታም ስምምነቶች አይደል በመሃላቸው ያሉት። የቀይ ባህርን ጸጥታ ከሩቅ ሆነ ማስጠበቅ አይቻልም። ኢትዮጵያ ወደ ባህር በር ለመድረስ የምታደርገው ጥረትም ስልታዊ አጋርና ስልታዊ ድጋፍ ለማግኘት የሚያስችላት እድል ሆኖ እናገኘዋለን በማለት የመጀመሪያው ጉዳያችን እዚህ ላይ እንቋጨውና ወደ ዓለም አቀፉ ጉዳያችን ደግሞ እናምራ። ዓለም አይኖቿን በሙሉ ወደ ፋርስ ባህረ ሰላጤ እንዲሁም ሬሌቫንት ቀጠና ባዘሮችበት በዚህ ሰዓት ካለፉት ጥቂት ሳምንታት ወዲህ ሲካሄድ የቆየው ግጭት ወይም ጦርነት ወደ አዲስና ማንም ወዳልገመተው ምዕራፍ መሸጋገሩን የሚያሳዩ ፍንጮች እየወጡልን ያሉት ዛሬ በዋናነት የምናተኩረው በትላንትናው ዕለት ተስኒም የዜና ወኪል ከፊል መንግስታዊ የሆነውን የኢራኑ ሚዲያ ባወጣው እጅግ አነጋጋሪ በሆነው ዘገባ ላይ ነው። የኢራን አጋሮች ወይም ፕሮክሲዎችም በመባል የሚታወቁት እነዚህ አክሰስ ኦፍ ሬዚስታንስ የነሱ ከፍተኛ ወታደራዊ ምንጮች ለተስኒም ባደረሱት መረጃ መሰረት በሚቀጥሉት ጥቂት ቀናት ውስጥ ለጠላቶቻቸው ማለትም ለአሜሪካና ለእስራኤል ጥምረትና አጋሮቻቸው ማለት ነው ፈጽሞ ያልተጠበቁና እጅግ አስገራሚ ድንገቴ እርምጃዎች ወይም ሰርፕራይዞች ይዘው እንደሚመጡ አስታውቀዋል። ይህ መግለጫ ዝም ብሎ የወጣ የቃላት ጦርነትና ፉከራ ወይም ዛቻ ብቻ አይደለም። ከጀርባው ትልቅ የሆነ ወታደራዊ ስሌት እንዳለው በርካቶች እየገመቱና እየተነተኑ ይገኛሉ። ይህ ድንገቴ እርምጃ መቼ ነው የመጣው የሚለው ስንመልከት ታይሚንጉን ስናየው የሁኔታውን አሳሳቢነት በስፋት እንረዳዋለን። አሜሪካና ምዕራባውያን ኃይሎች ያቀረቡት የተኩስ አቁም ስምምነት በኢራንና በአጋሮቿ በኩል ውድቅ ተደርጓል። ምንም እንኳን ትራምፕ አሁንም ድረስ ንግግር እያደረግን ነው የሚሉ መረጃዎች ቢያወጡ ማለት ነው። ይህንን ስምምነት ከጦር ሜዳ እውነታ የራቀና የግንባሩን ድል የሚቀማ ማለት ነው ኢራን እያጣጣለችው ያለችው። ልክ ይህ ዲፕሎማሲያዊ ጥረት ውድቅ እንደሆነ የአክሰስ ኦፍ ሬዚስታንስ አመራሮች እኛ ገና ያልተጠቀምንባቸው ካርዶች አሉን የሚል መልእክትን አስተላልፈዋል። እነዚህ ያልተጠቀሙባቸው ካርዶች ወይም ሰርፕራይዞች ምን ሊሆኑ እንደሚችሉም ከወታደራዊ ሳይንስ አንጻር የተለያዩ መረጃዎችን አገላብጠን ይዘን መጥተናል። እንደ ምንጮቹ ገለጻ ድንገቴ እርምጃዎቹ በሶስት ዋና ዋና ዘርፎች ሊያተኩሩ እንደሚችሉ ይታመናል። አንደኛውና ዋነኛው ድንገቴ እርምጃ ሊሆን ይችላል ተብሎ የታሰበው የጂኦ ስትራቴጂክ ግንባሮች መስፋፋት ነው። እስካሁን ጦርነቱ የተገደበው በተወሰኑ ቀጠኖች ላይ ነበር። ነገር ግን አሁን እየወጡ ያሉ መረጃዎች እንደሚያሳዩን ከሆነ የአክሰስ ኦፍ ሬዚስታንስ በፋርስ ባህር ሰላም፣ በኦማን ባህርና በህንድ ውቅያኖስ መግቢያ ላይ አዳዲስ የጦር ግንባሮች
ግንባሮች ለመክፈት ተዘጋጅቷል ነው የሚሉት። ይህ ማለት ደግሞ የዓለም የነዳጅና የንግድ መስመሮች ሙሉ በሙሉ አደጋ ላይ ይወድቃሉ ማለት ነው። የአሜሪካ የባህር ኃይል በመካከለኛው ምስራቅ ያለውን የበላይነት ለመፈተን ግንባሩ እስካሁን ይፋ ያላደረጋቸውን አዳዲስ የባህር ሰርጓጅ ድሮኖችና የረጅም ርቀት ሚሳኤሎችም ሊጠቀም እንደሚችል አንደኛው ግምት ሆኖ ሰፍሯል። ሁለተኛው ደግሞ የስነ ልቦናና የቴክኖሎጂ የበላይነት ነው። ተስኒም እንደዘገበው እስራኤልና አሜሪካ በኢራን ሚሳኤል ማምረቻዎች ላይ ጉዳት አድርሰናል ብለው ቢያምኑም እውነታው ግን ግንባሩ 2ና 3ኛ የመከላከያ ሰንሰለቶች እንዳሉት ነው። እነዚህ ድንገት እርምጃዎች ደግሞ ጠላቶቻቸው በጭራሽ ባልገመቷቸው ቦታ ምናልባትም ከኤሌክትሮኒክስ ጦርነት ወይም ኤሌክትሮኒክ ዋርፌር ጋር በተያያዘ የጠላትን የመገናኛ መስመሮች ሽባ የሚያደርጉ የቴክኖሎጂ ስራዎች ሊያካቱ ይችላሉ ተብሎ ይገመታል። ምንጮቹ እንደሚሉት ጠላቶቻችን ደህንነቱ የተጠበቀ ነው ብለው በሚያስቡት ቦታ ሁሉ ጥቃት እንፈጽማለን የሚል ነገር ነው እያነሱ ያሉት። ይህ ሁሉ ሲሆን ደግሞ ቀጠናዊ ተዋናዮች የት ላይ ናቸው የሚለው ትልቁ ጥያቄ ነው። የአክሰስ ኦፍ ሬዚስታንስ መግለጫ ሲወጣ በሊባኖስ፣ በሶሪያ፣ በኢራቅ፣ በየመን ያሉ አጋሮቹ በተመሳሳይ ሰዓት ጥቃት ለመሰንዘር የተቀናጀ ዝግጅት ማድረጋቸውን ጭምር ነው የሚያሳየው። በተለይ ባለፉት ጥቂት ቀናት በኢራቅ የሚገኙ የታጠቁ ቡድኖች የአሜሪካን ወታደራዊ ሰፈሮች ኢላማ ማድረጋቸው ሰርፕራይዙ የተጀመረ ይመስላል። ድንገት የእርምጃው የተጀመረ ነው የሚመስለው። ኢራን በግልጽ እየተናገረችው እንዳለችው ከሆነ ደግሞ ማንኛውም በእሷ ሉዓላዊነት ላይ የሚቃጣ እርምጃ መላውን ቀጠና በእሳት ውስጥ የሚከት ምላሽ ይኖረዋል እያለች ነው ያለችው። አሁን ላይ የመቋቋም ግንባር ወይም አክሰስ ኦፍ ሬዚስታንስ የሚከተለው ስልት የመከላከል ጦርነት ሳይሆን አሁን የማጥቃት ጦርነት ወይም ኦፌንሲቭ ስትራቴጂ መሆኑ ነው እያየን ያለ ነው። ይህ ደግሞ በምዕራባውያን ዘንድ ትልቅ ስጋትን ፈጥሯል። በጦርነቱ 26ኛ ቀን ላይ ዓለም ትንፋሿን ዋጥ አርጋ ነው ልትመለከት ተገዳ የነበረው ጥቃቶቹ በመበራከታቸው። አሁን ደግሞ ከአንድ ወር በላይ በተቆጠረበት በዚህ ሰዓት እነዚህን ሰርፕራይዞች በምን መልኩ እንደሚገለጡ ለመጠበቅ እንገደዳለን። ትንፋሻችን ዋጥ አድርገን ማለት ነው። አሁን እነዚህ ሰርፕራይዞች በቃላት ደረጃ ብቻ ሳይሆን በመሬት ላይ በባህርና በሳይበር ምህዳር እንዴት ሊተገበሩ እንደሚችሉ በዝርዝር ሲንፈትሸው ከፊል መንግስታዊ የሆነው ተስኒም የዜና ወኪል ምንጮች እንደሚጠቁሙት ከሆነ የዚህ ግጭት ሂደት አሁን ላይ ሲደርስ ጦርነቱ ከባህላዊው የሚሳኤል ልውውጥ ወጥቶ ወደ ሁለንተናዊ አድካሚ ጦርነት ወይም ዋር ኦፍ አትሪሽን ተሸጋግሯል። የዚህ ሰርፕራይዝ ዋነኛ አካል የሆኑት የየመን ሐውቲዎች ወይም የአንሱራላህ እንቅስቃሴ ናቸው። ባለፉት ጥቂት ቀናት ውስጥ ሁቲዎች ወደ ጦርነቱ በይፋ መግባታቸው ብቻ ሳይሆን እስካሁን ያልታዩ የረጅም ርቀት የድሮን ቴክኖሎጂዎችንም መጠቀማቸው ታይቷል። ወታደራዊ ተንታኞች ባሰፈሯቸው የተለያዩ የመረጃ ገጾች እንደተመለከትነው ከሆነ የየመን ኃይሎች የቀይ ባህርና የባበል መንደብን ስትራቴጂክ ጠቀሜታ ተጠቅመው የእስራኤልና የአሜሪካን የባህር ኃይል እንቅስቃሴ ሙሉ በሙሉ ሽባ ሊያደርጉ የሚችሉ ስማርት የባህር ፈንጂዎችና ድብቅ የባህር ሰርጓጅ መሳሪያዎችን ወደ ጦርነቱ ሊያስገቡ ይችላሉ፣ ሊያስተዋውቁን ይችላሉ ተብሎ ተሰግቷል። ይህ አንዱ ድንገት የእርምጃው አካል ወይም ፓርት ሊሆን ይችላል ተብሎ ይታመናል። በሌላ በኩል ደግሞ በኢራቅና በሶሪያ የሚገኙ የአክሰስ ኦፍ ሬዚስታንስ አጋሮች እንቅስቃሴ እጅግ አሳሳቢ ደረጃ ላይ እየደረሰ ነው የሚገኘው። እነዚህ ቡድኖች ከዚህ ቀደም ከሚያደርጉት የተበታተነ ጥቃት ወጥተው አሁን ላይ የተቀናጀና በአንድ ማዕከል የሚመራ ሲንክሮናይዝድ አታክ ለመሰንዘር መዘጋጀታቸውን ነው መረጃዎች የሚያሳዩ። በተለይ ካታኢብ ጁንዱ አልካራር የተሰኘው አዲስ ወታደራዊ ስብስብ በዮርዳኖስና በሶሪያ ድንበር ላይ በሺዎች የሚቆጠሩ ተዋጊዎችን አሰልፏል። ምናልባትም ሰርፕራይዙ የመሬት ላይ ይፋዊ ጦርነት ወይም ስልታዊ ድንበር ጥሰቶች ሊያካትት እንደሚችልም ይጠቁማል። ነገር ግን ከሁሉም በላይ ዓለምን በስጋት በአንድ እግሯ እንድትቆም ያደረገው ጉዳይ የኢራን የኒውክሌር ፖሊሲ ለውጥ ነው። በተስኒም ዘገባ ላይ እንደተገለጸው ከሆነ ጠላት በኢራን ወሳኝ ተቋማት ላይ ጥቃት ለመሰንዘር የሚሞክር ከሆነ ኢራን መከላከያዋን ወደ ከፍተኛ ደረጃ እንደምታሸጋግር ነው ያስታወቀችው። በዚህ ብዙዎች ይህ መግለጫ ኢራን የኒውክሌር ፖሊሲዋን ከሰላማዊ ወደ ወታደራዊ ግብ ልትቀይር እንደምትችል ስውር መልእክት ነው በማለት ተረድቶታል። ይህ ደግሞ ለምዕራባውያን ትልቁና የመጨረሻው ሰርፕራይዝ ሆኖ ሊወሰድ ይችላል። ከዚህ በተጨማሪ ከቴክኖሎጂ አንጻር የግንባሩ አባላት የሆኑት ሀገራት የሳተላይት መረጃዎችና የሳይበር ጥቃቶችን በመጠቀም የጠላትን የአየር መከላከያ ሲስተም ማለት የእስራኤሉ አይረን ዶም፣ የአሜሪካን ታድና አሮ የመሳሰሉ የመከላከያ ስርዓቶች ጥቃቶቹን ለተወሰነ ጊዜ ማሰናከል የሚችሉበት አቅም ላይ ላይሆኑ ይችላሉ ወይም ደግሞ ኦቨርዌልምድ ሊሆኑ ይችላሉ፣ ከአቅማቸው በላይ ሊሆንባቸው ይችላል የሚሉ መረጃዎች እየወጡ ነው ያሉ። ለማጠቃለል ያህል ግን አክሰስ ኦፍ ሬዚስታንስ ሊያደርጋቸው ያሰባቸው ድንገት እርምጃዎች የጦርነቱን መልክ ከመከላከል ወደ ቀጥተኛ ጥቃት የመቀየር ግብ እንዳላቸው ነው የሚያሳዩን። ዓላማውም አሜሪካና እስራኤል ለተኩስ አቁም ስምምነት ያላቸው ቅድመ ሁኔታ እንዲቀይሩና ከቀጠናው በአስቸኳይ እንዲወጡ ጫና መፍጠርን የሚጨምር ነው። ይሁን እንጂ ሰርፕራይዝ የሁለት ወገን ስለት መሆኑ መዘንጋት የለበትም። ማንኛውም ያልተሰላ እርምጃ መላውን መካከለኛው ምስራቅ ወደማይመለስ ታላቅ ጦርነት ሊከተው እንደሚችል መጠራጠር የለበት።
የለብንም። በሚቀጥሉት 72 ሰዓታት ውስጥ የሚታዩት እንቅስቃሴዎችም የዓለማችን ቀጣይ አቅጣጫን የሚወስኑ የሚሆኑት። በቀጣይ 72 ሰዓታት ምንድነው የሚጠበቀው የሚለውን ነገር ስናነሳ ደግሞ ኢራን እነዚህ ሰርፕራይዞቿን ወደ ተግባር፣ ወደ ስራ፣ ወደ እንቅስቃሴ ማስገባት የምትጀምርበት 72 ሰዓት ሊሆን ይችላል። በሌላ በኩል ደግሞ የአሜሪካ ጦር ከዚህ ቀደም እንዳነሳ ነው ግራውንድ ኦፕሬሽን ለመጀመር ፋይናል ዊስሏን ነው የሚጠብቀው፣ ግቡ የሚለውን ትዕዛዝ ነው የሚጠብቀው። በቀጣይ 72 ሰዓታት ብዙ ውስብስብ የሆኑ ምናልባትም ወደ ሶስተኛው የዓለም ጦርነት ሊገፉን የሚችሉ ጉዳዮች ልንመለከት የምንችልባቸው እድሎች ሊኖሩ ይችላሉ። እዚህ ላይ ግን ማንሳት ያለብን ያሉት መረጃዎች ነው። አሁን ኢራን በኩል ያሉት ነገሮች ስንመለከታቸው የኢራን አብዮታዊ ዘብና ሌሎች የጥምረት ኃይሎቹ አሁን ተቀናጅተው የተለያዩ ስራዎችን እየሰሩ ነው ያሉት። የእስራኤል ጦር በሊባኖስ የተለያዩ ኪሳራዎችን እያስተናገደ ነው ያለው። ኢራን ጦር ደግሞ የተለያዩ ሚሳኤሎችን ስኬታማ በሆነ መንገድ እየተኮሰ ነው ያለው። እንደ ከዚህ ቀደሙ 100 ሚሳኤል ተኩሶ 2 አይደለም ኢላማውን የሚመታው። አሁን የኢራን ጦር የተወሰኑ ድሮኖችና 1 ሚሳኤል ነው እያስወነጨፈ ያለው። ሰክሰስፉሊ ደግሞ ኢላማዎች እንዲመቱ እያደረገ ነው ያለው። ሁቲም ከየመን እስራኤል የሚወነጨፍ ሚሳኤል ይዟል። እንደምናውቀው ሁቲ ከዚህ ቀደም በቀይ ባህር በባቤል መንደብ የሚንቀሳቀሱ መርከቦችን ማጥቃት እንጂ እስራኤል ድረስ የሚምዘገዘጉ ሚሳኤሎችን ሲያስወነጭፍ አናስታውስም ሁቲ። አሁን ግን ሁቲም እስራኤልን በቀጥታ ማጥቃት እንደሚችል እያሳየን ነው የሚገኘው። አሜሪካም እነዚህን ስጋቶች ለመቀነስ ስትል ምናልባት ግራውንድ ኦፕሬሽን የመጨረሻው አማራጯ ሊሆን ይችላል። ግን ደግሞ እዛ ግራውንድ ኦፕሬሽን ላይ ደግሞ አሁን እየወጡ ያሉ መረጃዎች የሚያሳዩን ምንድነው? እስራኤል እዛ ላይ ለመሳተፍ ፍቃደኛ እንዳልሆነች ነው። እስራኤል ወደ ኢራን ምድር የሚገቡ ወታደሮችን ለመላክ ፍቃደኛ አይደለችም በዚህ ሰዓት። ለምን ከተባለ ባለፉት ቀናት ያነሳነው ጉዳይ አለ አይደለ? የእስራኤል መከላከያ ጦር ወይም IDF አቅሙ እየተመናመነ ነው ያለው። አሁን በጣም ስትሬችድ አውት ሆኗል። ሊባኖስ ላይ እየተዋጋ ነው ያለው። ሌላ ግንባር ከፍቶ ወደ ኢራን ጦሩን ሊያዘምት አይችልም። ወይም ደግሞ በከፍተኛ ሁኔታ ምልመላ አድርጎ ባፈሳም ሆነ በምንም በሌላም መልክ ወታደሮችን ማሰለፍና ከአሜሪካ ጎን ሆኖ ወደ ኢራን እንዲዘምቱ ማድረግ ይጠበቅበታል ማለት ነው። ይህ ግን የሚሆን አይመስልም። ትራምፕ አሁን ወደ የመጨረሻው አማራጭ እየመጡ ያሉ ይመስላል። አሁን አንዳንድ የመረጃ ምንጮች ያወጡት ያሉት መረጃ ስንመለከት ምናልባት ትራምፕ የሆርሙዝ ወሽመጥ መዘጋትም ግድ ላይላቸው ይችላል። ጦርነቱን ለማቆም በጣም ኢገር ናቸው፣ በጣም ፍላጎት አላቸው ትራምፕ አሁን ከጦርነቱ ለመሸሽ ወይም ለማምለጥ። ይህ የሚያደርጉት ኢገርነታቸው ወይም በጣም ተነሳሽነታቸው ጦርነቱ እንዲቆም ያላቸው ፍላጎት ደግሞ የሆርሙዝ የባህር መስመርን ሳይከፈቱላ አሜሪካ ከጦርነቱ ራሷን ልታገል ወይም ልትወጣ የምትችልባቸው እድሎች ስለመኖራቸው እየወጡ ያሉት መረጃዎች ያሳዩናል ማለት ነው። በቀጣይ 72 ሰዓታት ብዙ ስብስብና ያልተጠበቁ ነገሮች የምንጠብቅባቸው ሰዓታት ናቸው። ጦርነቱ ምናልባትም ቀዝቀዝ ብሎ ዲኤስካሌት አድርገው ወደ ሰላም መንገድ የሚያመራበት ወይም ደግሞ ወደ ፉል ስኬል ዋር ሊቀየር የሚችልበት ሂዝቦላህም የየመን ሁቲም በሶሪያም በኢራቅም በኢራንም በሶሪያም በሁሉም ቦታ ያሉ ኃይሎች ተቀናጅተው ጦርነቱን መልኩ ሊቀይሩበት የሚችሉበት እድል በቀጣዮቹ 72 ሰዓታት ይጠበቃል። ይህ ሁሉ በሚሆንበት ሰዓት ግን በተለይ ጦርነቱ ወደ ባቤል መንደብ አካባቢና ወደ ቀይ ባህር እንቅስቃሴ የሚያደርግ ከሆነ ኢትዮጵያ ምናልባትም እስካሁን በቆየችበት መንገድ ከጥግ ሆና የምትመለከትበት ጊዜ ሊያበቃ ይችላል። የዚህን መስመር ደህንነት ከሚጠበቁት ኃይሎች መካከል ኢትዮጵያ ቀዳሚዋ ነች። ከእስራኤል ጋር ያላት ግንኙነት እናውቀዋለን። በሶማሊላንድ ያላቸው እስራኤልና ኢትዮጵያ በሶማሊላንድ ላይ ያላቸው ፍላጎት ለእንደዚህ አይነት መሰል ሁኔታዎች ሲፈጠሩ ኢንተራክት እንዲያደርጉ ወይም ኢንተርቪን እንዲያደርጉ የሚያስገዳቸው ስለሆነ በቀጣይ 72 የሚፈጠሩ ለውጦች ጦርነቱ ወደ አፍሪካ ቀንድ ሊዛመት የሚችልበት ፉል ስኬል ዋር ሆኖ ሌሎች ነገሮችም ሊያስመለክተን የሚችልበት እድል አለ በማለት ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን፣ ወዳጆቻችሁ ደግሞ ሼር በማድረግ አዳርሱልን በማለት እዚህ ጋር ሰናበታለሁ። ሰላም። ዘመናዊነትን ከልምድ ጋር አንድ ላይ የያዘው ዲኤምሲ ሪል ስቴት በለቡ መብራት የሚገኘው ሳይታችንን የጃፓኖች የህንፃ ጥበብ የሆነውን አልሙኒየም ፎርምወርክ በመጠቀም በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። መኖሪያ አፓርትመንቶቻችን በብዙ የካሬ አማራጮች ከ1 ዓመት እስከ 1 ዓመት ተኩል እንዲሁም ከ2 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንትሃውስ ቤቶችን ጨምሮ በልዩ ቅናሽ አቅርበንላችኋል። በ10% ቅድመ ክፍያና 30% በግንባታ ሂደት የሚከፍሉበትን እንዲሁም በ25 ዓመት እየኖሩ የሚከፍሉበትን 60% የባንክ ብድር ከልዩ ቅናሽ ጋር ማቅረባችንን ስንገልጽ በታላቅ ደስታ ነው። የንግድ ሱቆችን ከ33 ካሬ ጀምሮ 15% ቅድመ ክፍያ እኛ ጋር ያገኛሉ። ከበዓል በፊት ይህን ቪዲዮ አይተው ለሚመጡ 15 ደንበኞች ብቻም ልዩ ቅናሽ አለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ።